የፈጸሙትን ጥቃት በጽኑ አወገዘ። የሁቲ አማጽያን ጥቃቱን የፈጸሙት ሳውዲ አረቢያ ደረሰችብን ላሉት ጥቃት አጸፋ መሆኑን ገልጧል። በአደን ባህረ ሰላጤ የመን የባህር ክልል ላይ ባለፈው ሳምንት አግታ የነበረችው የንግድ መርከብ በሶማሌ ባህር ላይ መዝባሪዎች ቁጥጥር ስር ናት ተባለ። መርከቢቱ በባህር ላይ መዝባሪዎቹ ቁጥጥር ስር መሆኗን የከፊል ራስ ገዟ ሶማሊላንድ ሁለት ነዋሪዎች ለሮይተርስ የዜና ምንጭ ተናግሯል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ዛሬ አርብ የካቢኔ አባላት ሽግሽግ ማድረጋቸው ተገለጠ። ሽግሽጉ የተደረገው የወግ አጥባቂው ክርስቲያን ዲሞክራቲክ ፓርቲያቸው የምክር ቤት መሪ የነበሩት የንስ ሽፓን በማህፀን ኪራይ ጉዳይ በተፈጠረው ውዝግብ ስልጣን ከለቀቁ በኋላ ነው። ስፔን ማድሪድ ውስጥ 6000 ሄክታር ያዳረሰው ሰደድ እሳት በአጎራባች ካስቲላ የሊዮን ክልል 9000 ሄክታር ከሸፈነው ሰደድ እሳት ጋር እንዳይገናኝ ብርቱ ስጋት ማጫሩን የአካባቢው ባለስልጣናት ገለጡ። ዜናው በዝርዝር የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሁቲ ታጣቂዎች በቀይ ባህር የነዳጅ ጫኝ መርከቦች ላይ ፈጸሙት የተባለውን ጥቃት በጽኑ አወገዙም። ሊቀመንበሩ ትናንት ሐሙስ መግለጫውን ያወጡት በየመን የሚንቀሳቀሱት የሁቲ አማጽያን በቀይ ባህር ሲያልፉ በነበሩ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በጥቂት ሰዓታት ውስጥ ነው። የሁቲ አማጽያን ጥቃቱን የፈጸሙት ሳውዲ አረቢያ አደረሰችብን ላሉት ጥቃት አጸፋ መሆኑን ገልጧል። የሁቲ አማጽያን ጥቃት በቀጠናው ሰላምና ደህንነት ላይ ብርቱ ስጋት መደቀኑን የሚያሳይ መሆኑንም ሊቀመንበሩ ተናግሯል። የፖለቲካ ሳይንስ ተንታኙ ዶክተር አስናቀ ከፋለ ለዶቼ ቬለ ሲናገሩ በሁቲዎች የተፈጸመው ጥቃት እጅግ አሳሳቢ መሆኑን ገልጿል። ይህ ከፍተኛ የሆነ ስጋት ነው የሚያጭረው። ለምን ቀይ ባህር ከፍተኛ የሆነ የንግድ መተላለፊያ ስለሆነና በተለይ ደግሞ ምስራቅ አፍሪካ ሀገራት ከፍተኛ የሆነ የወጪና የገቢ ንግዳቸው የተመሰረተው በቀይ ባህር ላይ በመሆኑ ከዛም አልፎ የህንድ ውቅያኖስንና የሜዲትሬኒያንን ባህር የሚያገናኝ መስመር በመሆኑ አንጻር ይሄ የሚዘጋ ከሆነ ከፍተኛ ስጋት ነው የሚያመጣው። የአፍሪካ ህብረት ኮሚሽን ሊቀመንበር የሁቲ አማጽያን በንግድ መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠይቋል። የሁቲ አማጽያን በንግድ መርከቦቹ ላይ ጥቃቱን በሚሳይልና በድሮን የፈጸሙት የሳውዲ አረቢያ መርከቦች በቀይ ባህር እንዳይንቀሳቀሱ ቀደም ብለን ያስተላለፍነው እገዳ ተጥሷል በሚል ነው። አማጽያኑ እገዳውን የጣሉትም ሳውዲ አረቢያ እነሱ በሚቆጣጠሩት የየመን ሰና አውሮፕላን ማረፊያ ላይ ፈጽማለች ያሉትን ጥቃት ለመበቀል መሆኑን አሳውቋል። ሆኖም ዓለም አቀፍ እውቅና ያለው የየመን መንግስት በአውሮፕላን ማረፊያው ላይ ጥቃቱን የፈጸምኩት የኢራን አውሮፕላን እንዳያርፍ ለመከላከል በሚል እኔው ነኝ ብሏል። በዜና መጽሔት ተጨማሪ ዘገባ ይኖረናል። በአደን ባህረ ሰላጤ የመን የባህር ክልል ላይ ባለፈው ሳምንት አግታ የነበረችው የንግድ መርከብ በሶማሌ የባህር ላይ መዝባሪዎች ቁጥጥር ስር ናት ተባለ። መርከቢቱ በባህር ላይ መዝባሪዎቹ ቁጥጥር ስር መሆኗን የከፊል ራስ ገዟ ሶማሊላንድ ሁለት ነዋሪዎች ለሮይተርስ የዜና ምንጭ ተናግሯል። የታንዛኒያን ሰንደቅ ዓላማ የምታውለበልበው ይህች ኤምቲ አሳና የሚል ስያሜ ያላት መርከብ የነዳጅና ኬሚካል ጫኝ ናት። ለሮይተርስ የአይን እማኝነታቸውን ከሰጡ ሁለት ሰዎች መካከል አንደኛው ከዚህ ቀደም የባህር ላይ መዝባሪ እንደነበር ተናግሯል። በመርከቢቱ ላይም 8 የጀርመንና 10 የፊሊፒን ዜጎችን ጨምሮ ሰራተኞች እንደሚገኙ አክሏል። የጀርመን ውጭ ጉዳይ ሚኒስትር ከሀገር ውጭ የታገቱ የጀርመን ዜጎች ላይ ባለው መርህ መሰረት አስተያየት እንዳልሰጠ የዜና ምንጩ ጠቅሷል። ፑንትላንድ ውስጥ ሌላ የካሉላ ነዋሪ የባህር ላይ ወንበዴዎቹ ወደ ታገተችው መርከብ ምግብ ሲያመላልሱ መመልከታቸውን ተናግሯል። የሶማሌ የባህር መዝባሪዎቹ እንደ ጎርጎሮስ አቆጣጠር ከ2008 አንስቶ እስከ 2018 በነበረው ጊዜ በአፍሪካ ረዥሙ የባህር ጠረፍ ላይ በርካታ መርከቦችን በማገት ከፍተኛ እክል ፈጥረው ነበር። ይህ የባህር ላይ መዝባሪዎች የእገታ እንቅስቃሴ ጋብ ብሎ ቆይቶ ካለፉት 3 ዓመታት አንስቶ ግን ዳግም ማንሰራራት ጀምሯል። በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ ስርጭት ከዛሬ 10 ዓመት በፊት ተቀስቅሶ ከነበረው ወረርሽኝ በ3 እጥፍ ከፍ ያለ መሆኑ ተገለጠ። በዘንድሮ የኢቦላ ወረርሽኝ ኮንጎ ውስጥ ብቻ ከ1000 በላይ ሰዎች ህይወታቸውን አጥተዋል። ከኮንጎ የጤና ሚኒስቴር በተገኘ መረጃ መሰረት በዘንድሮ የኢቦላ ወረርሽኝ 2536 ሰዎች በተዋሲው ተጠቅተው 1033 ደግሞ ህይወታቸውን አጥተዋል። እንደ ጎርጎሮስ አቆጣጠር ከ2014 እስከ 16 በነበረው የ3 ዓመት ግድም 28000 ሰዎች በኢቦላ ተዋሲ መያዛቸው ሲመዘገብ የሟቾች ቁጥር 11000 ነበር። እንዲያም ሆኖ ቢያንለው የኢቦላ ወረርሽኝ
ወረርሽኝ 1000 ሰዎች በተዋሲው የሞቱት በ8 ወራት ውስጥ ነበር። በዘንድሮ ግን 1000 ሰው በወረርሽኙ የሞተው በ2 ወራት ብቻ መሆኑን አሶሺየትድ ፕሬስ ዘግቧል። ያም ብቻ አይደለም። ዘንድሮ በተዋሲው የተጠቁት 2500 ሰዎች ቁጥር ከ10 ዓመት በፊት ከነበረው ጋር ሲነጻጸር በ3 እጥፍ ግድም ከፍ ያለ ነው ተብሏል። በወቅቱ የኢቦላ ወረርሽኝ በዋናነት በጊኒ፣ ላይቤሪያ እና ሴራሊዮን ተስፋፍቶ ወደ ሌሎች አገራትም ተሰራጭቶ ነበር። ቡንዲ ቡጊዮ በተሰኘው ተዋሲ አይነት በተሰራጨው የዘንድሮ የኢቦላ ወረርሽኝ የተጠቁ በጎረቤት ኡጋንዳ እና ደቡብ ሱዳን ጥቂት ሰዎች ቢመዘገቡም በዋናነት ግን ወረርሽኙ በኮንጎ ዲሞክራሲያዊ ሪፐብሊክ የተወሰነ ነው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያስተላለፈው የዶቼ ቬለ የዓለም ዜና ነው። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ዛሬ አርብ የካቢኔ አባላት ሽግሽግ ማድረጋቸው ተገለጠ። ሽግሽጉ የተደረገው የወግ አጥባቂው ክርስቲያን ዲሞክራቲክ ፓርቲያቸው የምክር ቤት የነበሩት የንስ ሽፓን በማህፀን ኪራይ ጉዳይ በተፈጠረ ውዝግብ ስልጣን ከለቀቁ በኋላ ነው። የምክር ቤት መሪው በተመሳሳይ ጾታ ትዳር የመሰረቱ የቀድሞ የጤና ሚኒስቴር የንስ ሽፓን ከዩናይትድ ስቴትስ በማህፀን ኪራይ ልጅ እንዳገኙ ከሰሞኑ ይፋ አድርጓል። ጀርመን የማህፀን ኪራይ ክልክላ መቆየቷንም ግብዝነት ሲሉ ከሷል። የንስ ሽፓን በኪራይ ማህፀን ልጅ ያገኘው ዜና በመላ ጀርመን ከሰሞኑ ብርቱ ክርክር አስነስቶ ቆይቷል። ጀርመን ውስጥ ልጆችን በኪራይ ማህፀን ከፍሎ ማስወለድ የተከለከለ ነው። ከሌላ ሀገር በማህፀን ኪራይ የተገኘ ልጅ ማሳደግ ግን የጀርመን ሕግ አይከለክልም። ፍሬድሪሽ ሜርስ ወግ አጥባቂ ፓርቲ የማህፀን ኪራይ ክልከላው እንዲጸና ጽኑ አቋም ያለው ሲሆን ይህንንም የካቲት ወር ላይ በፓርቲው ጠቅላላ ጉባኤ ወቅት አስረግጦ ይፋ አድርጓል። በወቅቱ የንስ ሽፓን የፓርቲያቸውን ውሳኔ ተቃውሞ ነበር። ይህ ጉዳይ ባስከትለው ውዝግብ የተነሳ በተደረገው የካቢኔ አባላት ሽግሽግ እስከ ዛሬ ድረስ የፍሬድሪሽ ሜርስ ወግ አጥባቂ ክርስቲያን ዲሞክራቲክ ፓርቲ ዋና ጸሐፊ የነበሩት ካርተን ሊንማን የጤና ሚኒስትሯ ኒና ቫርከንን ይተካሉ ተብሏል። ኒና ቫርከን ደግሞ አዲስ የተከፈተው የመራሄ መንግስት ጽሕፈት ቤት ኃላፊነት ተሰጥቷቸዋል። በሚቀጥሉትም ቀናት በርካታ የካቢኔ አባላት ለውጦች እንደሚኖሩ ይጠበቃል። መራሄ መንግስት ፍሬድሪሽ ሜርስ ይህንኑ ይፋ አድርጓል። በፌዴራሉ ካቢኔ ተጨማሪ ለውጦች ይኖራሉ። ለውጦቹን በሂደት አሳውቃቸዋለሁ። ሆኖም እነዚህ ውሳኔዎች ብዙ ቀናት ይወስዳሉ። ምናልባትም ከበጋ ጊዜ የምክር ቤቱ እረፍት የተነሳም ረዘም ያለ ጊዜ በጥንቃቄ ብሎም አስፈላጊ ውይይት በማድረግ እንጂ እነዚህን ውሳኔዎች በጥድፊያ ማከናወን አልሻም። ቢልድ የተሰኘው የጀርመን ከፍተኛ ተነባቢው ጋዜጣ የትራንስፖርት ሚኒስትር ፓትሪክ ሽናይደርም ስልጣናቸው እንደሚለቁ ዘግቧል። በርካታ የጀርመን የመገናኛ አውታሮች ፍራንሲስካ ሆፐርማን የክርስቲያን ዲሞክራቲክ ፓርቲ ዋና ጸሐፊ ይሆናሉ ሲሉ ግምታቸውን አስፍረዋል። ስፔን ማድሪድ ውስጥ 6000 ሄክታር ያዳረሰው ሰደድ እሳት በአጎራባች ካስቲሊያ የሊዮን ክልል 9000 ሄክታር ከሸፈነው ሰደድ እሳት ጋር እንዳይገናኝ ብርቱ ስጋት ማጫሩን የአካባቢው ባለስልጣናት ገለጡ። የሰደድ እሳቱን ፍራቻ በ10 ሺዎች የሚቆጠሩ ሰዎች ስፔንና ጎረቤት ፈረንሳይ ውስጥ እየሸሹ መሆኑ ተዘግቧል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ አገራቸው ጋይቷል። ህወሓት በትግራይ ክልል ይፈጽመዋል የተባለን ጥፋት ለማውገዝ ባለፈው ቅዳሜ ሐምሌ 11 ቀን 2018 ዓመተ ምህረት አዲስ አበባ ላይ ሰልፍ መደረጉን ተከትሎ የህወሓትና የኢትዮጵያ ፌዴራል መንግስት ግንኙነት ይበልጥ እየሻከረ መምጣቱ በመገናኛ አውታሮች የሚስተጋባ አንዱ ሌላውን የመውቀስ ሁኔታ መካረሩ እየተነገረ ነው። በትግራይ ክልል በተለይ መቀሌ ከተማ ላይ እየተደረጉ ያሉ ተከታታይ ስብሰባዎች የአዲስ አበባውን ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩ አንድ የመቀሌ ከተማ ነዋሪ ስማቸውን ትተው በየዕለቱ ከመቀሌ ስብሰባም ከአዲስ አበባ መገናኛ አውታሮች የሚሰራጩትን በማየት የታዘቡትን ነግረውናል። የመልስ ምት ነገር ነው የሚመስለው። በግልጽ እየተነገረ ነው። የትግራይ ህዝብ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ግልጽ የሆነ መፈክር ነው እየተሰማ ያለው። በፌዴራል መንግስት በኩል ያለውንም ነገር ስታየው የቃላት ጦርነቱ ያው የተጋጋለ ነው። በክልሉ በተለይም መቀሌ ከተማ እየተደረጉ ያሉ ስብሰባዎች ዓላማቸው ምን እንደሆነ የጠየቅናቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምላሽ ሰጥተዋል። ብቻችንን
በሰላም ያልን ልንኖር ሰላም መሆን ስለማይችል የጠላት እንቅስቃሴ ደግሞ ወደ ማይቀር ጦርነት የመራው ሰፊ እንቅስቃሴ ያለበት ሁኔታ ስለሆነ ህዝባችን ጋር እየተረዳዳን ዲስከስ እያደረግን ውሳኔዎች እያስተላለፍን ያለ ነው። ተገፍተን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ ያለ አመራርና ተባባሪዎቹ ከአገሪቱ የማስወገድ እቅድ ይዘን ህዝባችን እየተወያየን ያለ ነው። ጀነራል ታደሰ ወረደ የት ናቸው የሚሉ ጥያቄዎችም ይነሳሉ። የት ናቸው? በመንግስት አይን አይተህ ከሆነ እየጠየቀኝ ያለ መንግስት አይደሉም፣ ጊዜያውም ቋሚ መንግስት አይደሉም። እንደ ግለሰብ ከሆነ እየጠየቀኝ ያለው ግን ያው ግለሰቡ የትም መሆን ይችላል። የትም የፈለገው ቦታ መሆን ይችላል። በትግራይ ላይ እንደዚህ አይነት ችግር የለም። የደህንነት ስጋትም የለብንም። እንቅስቃሴ ሪስትሪክሽንም የለም። ሁሉም ትግራዋይ በነፃነት የሚንቀሳቀስባት ክልል ያለ ነው። ስለዚህ እኔ ወጥቼ በፈለኩት አካባቢ እንደምገባው እና እቤቴ እንደምኖረው ሁሉ እሳቸውም ያው እንደማንኛውም ሰው እቤታቸው ይኖራሉ። ሰዎች ግን በተለይ መቀለ ከተማ ቶሎ የመግባት የጦርነት ስጋት እንዳለባቸው እየገለጹ ነው። 24 ሰዓት ሰው ይንቀሳቀሳል። 6 ሰዓት ብትመጣ 10 ሰዓት ብትመጣ ሌሊት እንዳሻት ትንቀሳቀሳለህ። ምን ችግር አለ? ምን የተለየ ነገር አለ? ምን የሚያስፈራ ነገር አለ? በመቀሌ አሁን ላይ ምንም ነገር የለም። የትግራይ ሰላምና ለውጥ ፈላጊዎች የተባለው እንቅስቃሴ አስተባባሪ አቶ ከበደ አሰፋ አዲስ አበባ ላይ የተደረገው ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞትና ስደት ብቻ ሳይሆን ተቃርቧል ያሉት የጦርነት ደመና እንዲቆም የሚጠይቅ ነው ማለታቸው ይታወሳል። ይህ ሰልፍ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ የፌዴራል መንግስት ህዝቡን እንዲታደግ ለማሳሰብ ጭምር ነው። ይህንን እየተባባሰ የመጣን ግጭት ይነሳል የሚል ስጋት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም እያነሱት ሲሆን ሳልሳይ ወያነ ትግራይ አንዱ ነው። ፓርቲው ለተለያዩ ዓለም አቀፍ ተቋማት ባሰራጨው ግልጽ ደብዳቤ ሊመጣ ይችላል ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ ጥሪ አቅርበዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ ይህንኑ ለዶይቼ ቬለ ገልጸዋል። ከዚህ ቀደም የምናያቸው የነበሩ ስጋቶችም ወደ ጦርነት የሚወስዱ የሚመስሉ ነገሮችም የምናያቸው ነገሮች አሉና ብሎት ኃይላት የመቀሌ ከተማ ነዋሪው እንደሚሉት የሰዎች እንቅስቃሴም የተቋማት የስራ ድባብም በተለይ መቀሌ ከተማ ውስጥ እየተቀዛቀዘ ነው። በተለይም አመሻሽ ላይ ያው ግልጽ የሆነ አይነት አፈሳ ነው እየተደረገ ያለውና ከዚህ በኋላ ሰው እየሰጋ ስለሆነ ለራሱ ሲያው ጥንቃቄ ማድረጉ አይቀርም። ወደ 11 ሰዓት 12 ሰዓት ሲሆን ያው ሰው በጣም በፍጥነት ወደ ቤቱ ለመግባት ሲሞክር ሲሯሯጥ ታየዋለህ። እሱ ብቻ አይደለም፣ ድርጅት ያለውም ሰው በጊዜ ዘግቶ መሄድ ይፈልጋል። የሰው እንቅስቃሴም ተገድቧል። የጽህፈት ቤት ኃላፊዋ እንደውም ትናንትና የተናገሩት ነገር አንድ ሰው ትግራይ እንደሚወድ ማረጋገጥ የምንችለው ሲሰዋ ብቻ ነው ብለዋል። እንግዲህ ይሄን ያህል ከሄደ የሰው ስጋት ልክ ነው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በኢትዮጵያ ሕዝብ ላይ እየደረሰ ነው ያለው የመብት ጥሰትና የእርስ በርስ ጦርነት እንዲቆም የኢትዮጵያውያን ትብብር ንቅናቄ ጥሪ ያቀረበ። ንቅናቄው ሰሞኑን ባካሄደው ጉባኤ ዓለም አቀፉ ማህበረሰብ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በሕግ ተጠያቂ እንዲሆኑ እንዲያደርግ ጠይቋል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን ይዟል። የኢትዮጵያን የትብብር ንቅናቄ ከ2 ዓመት በፊት በውጭ ሀገር የሚኖሩ ኢትዮጵያንና ትውልደ ኢትዮጵያውያን ግለሰቦች፣ ማህበሮችና ድርጅቶች የመሰረቱት ነው። ንቅናቄው ለተባበሩት መንግስታት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለአሜሪካ መንግስትና ኮንግረስ፣ ለተለያዩ ዓለም አቀፍ ሰብአዊ ድርጅቶች ስለ ኢትዮጵያ ወቅታዊ ሁኔታና በሀገሪቱ ውስጥ እየደረሰ ነው ስላለው የሰብአዊ መብት ረገጣ፣ የእርስ በርስ ጦርነት እልቂትና የንብረት መውደም ደብዳቤ በመጻፍ የሁኔታውን አሳሳቢነት ሲያሳውቅ መቆየቱን ይገልጻል። 8 መስራችና 2 ተባባሪ ድርጅቶች ያሉት ንቅናቄው ሰሞኑን ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ ያዘጋጀውን የበይነ መረብ ጉባኤ አካሂዷል። ዶይቼ ቬለ የጉባኤው አስተናባሪ የሆኑትን አቶ ግርማ ጥሩነህን አነጋግሯቸዋል። በኢትዮጵያ ህዝብ ላይ እየደረሰ ያለውን አደጋ ማሳየት ስለፈለግን ነው። በኢትዮጵያ ውስጥ እልቂት እየተካሄደ ነው። በጣም ሰፊ እልቂት እየተካሄደ ነው ቆይቷል። እሱ ግን የባሰ እየመጣን የሚል ስጋት ስላለን ነው። ህዝቧ ካለቀ ኢትዮጵያም ትፈርሳለች። ዋናው ዓላማችን ህዝቡ ነቅቶ ግንዛቤ ጨብጦ ይህን እልቂት እንዲቋቋመው ኢትዮጵያንም እንዲያል ነው። ትልቅ አደጋ እየመጣ እንዳለ ስለሚሰማን ነው ይህንን ጉባኤ በዚህ ስም ሰይመን ያወጣል። በዕለቱ የተካሄዱ የነበረው ውይይት እንደው የተነሱ ጭብጦች ዋና ዋና ጉዳዮች ምንድን ነበሩ?
በእለቱ የተነሱት እንግዲህ የዘር ፍጅት እየተካሄደ ነው። ዋናው ነገር የዘር ፍጅት ከ1983 ዓ.ም ጀምሮ ትንሽም ከዚያ ቀደም ብሎ እየቀጠለ ነው። ግን አድማሱ እየሰፋ በመምጣቱ በጣም አሳሳቢ በመሆኑ አንደኛ በመረጃ ለማስረዳት ነው የፈለግነው። መረጃ የዘር ፍጅት ጄኖሳይድ የሚሉት አለ። ስለዚህ ማስረጃው ይሄ ነው ተብሎ በቪዲዮም ቀርቧል። ቪዲዮ አጭር ነው፣ ግን ብዙ ነገሮች መጥቀስ ይቻላል። ብዙ ሰው መረዳት እንዲችል ብቻ ጭብጥ ለማስያዝ የተደረገ ነው። በዚያ ላይ በመዋቅር ነው። ዝም ብሎ ህዝብ በህዝብ እየተፋጀ አይደለም። ህዝብ ከህዝብ አይደለም የሚዋጋው። ያማ ቢሆን ኖሮ ድሮ ነበር። የፈለጉትን ማድረግ የሚችሉ ቢሆን ኖሮ ቅስቀሳ የተጀመረ ድሮ ነበር። ግን እየተካሄደ ያለው የዘር ፍጅቱ በመንግስት መዋቅር ነው። የንቅናቄው ሊቀመንበር ዶክተር ባደገ ቢሻው በጉባኤው ላይ ባደረጉት ንግግር በኢትዮጵያ ህዝብ ላይ እየደረሰ ነው ያሉትን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም ለማድረግ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የዓለም አቀፉ ህብረተሰብ ዝምታውን በመስበር በኢትዮጵያ ህዝብ ላይ እየደረሰ ያለውን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም በማድረግ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በህግ ተጠያቂ እንዲሆኑ ማድረግ። ዶክተር ባደገ ሁሉም የኢትዮጵያ